ምርጫ ቢደረግ እንኳን ወልቃይትና ጸገዴ እንኳን ጸለምት እንኳን አላማጣ ማይጨውም አድዋም አድግራትም ሽረም መደረግ አለበት የሚል አቋም አለኝ እኔ ችን ክረምት ሰርቶ የማንነት ጉዳይን አስመልክቶ ውዝግብ የሚነሳባቸው የወልቃይት ጠገዴ ጠለምትና ራያ ጉዳይ አሁንም ማነጋገሩን ቀጥሏል። በትግራይ ጊዜ አስተዳደርና ህወሓት አመራሮች እንዲሁም በአሜሪካ የኢትዮጵያ አምባሳደር ኤርቪን ማሲንጋ በኩል ጭምር ሰሞኑን ተመክሮባቸዋል። ሁለቱ የፕሪቶሪያ ፈራሚዎች አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ትናንት አመሻሹን በተላለፈው የውይይት ቆይታቸው እነዚህን አወዛጋቢ ግዛቶች አስመልክቶ ሐሳባቸውን ሰጥተዋል። በኢትዮጵያ አሜሪካው አምባሳደር ኤርቪን ማሲንጋ ሰሞኑን ሽረ ነበሩ። በዚያ ከህወሓት አመራሮች ጋር መክረዋል። ከዚያም ወደ አዲስ አበባ ከተመለሱ በኋላ ከጊዜ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር አዲስ አበባ ላይ ተነጋግረዋል። ጀነራሉም ሆኑ የህወሓት አመራሮች ለአምባሳደሩ ተመሳሳይ ጥያቄ አንስተዋል። እርሱም በጦርነት ወቅት የተፈናቀሉ ዜጎች ከመጠለያ ወጥተው ወደ ቀያቸው ይመለሱ የሚል ነው። ተፈናቃዮቹ ይመለሱ የሚለው ጥያቄ በርትቶ ሲሰማ የቆየው በሶስቱ አወዛጋቢ አካባቢዎች ነው። እነርሱም ራያ፣ ጠለምትና ወልቃይት ጠገዴ ናቸው። በህወሓትም ሆነ በጊዜ አስተዳደሩ በኩል በትግራይ በሁለት ዓመታት ጦርነት እነዚህ አካባቢዎች ተፈናቀለ ተብሎ የሚነገረው 1 ሚሊዮን የሚጠጋ ህዝብ ነው። በቀደሙት ጊዜያት ተፈናቃዮች ወደ ራያና ጠለምት የተመለሱ መሆኑ ሲነገር ቆይቷል። ቀረ የተባለው ወደ ወልቃይት ጠገዴ ተፈናቃዮች መመለስ ነው። ምንም እንኳን ከሶስቱም አካባቢዎች ተፈናቀለ የሚባለው ህዝብ 1 ሚሊዮን አካባቢ ቢሆንም ወደ ጠለምትና ራያ ተፈናቃዮች መመለሳቸው ከተነገረ በኋላ ዛሬም ድረስ የሚነገረው የተፈናቃይ ቁጥር ግን ከ1 ሚሊዮን ፈቀቅ ሊል አልቻለም። ተፈናቃዮች ወደ ራያና ጠለምት ተመልሰዋል በተባለበት ሁናቴ ቀሪ ወልቃይት ብቻ ነው የሚለው መረጃ በተደጋጋሚ እየተነገረ ባለበት ሂደት ይህ የቀደመው በትግራይ በኩል በተደጋጋሚ የሚሰማው የ1 ሚሊዮን ተፈናቃዮች ቁጥር እንዴት ጥቂት እንኳን ፈቀቅ ብሎ ሊቀንስ አልቻለም የሚለው ጉዳይ ያነጋገረ ነው። በዚህ ሂደት ውስጥ ደግሞ በትናንትናው ዕለት ምሽቱን በመንግስታዊ ብዙሃን መገናኛዎች በተላለፈው የአቶ ጌታቸው ረዳና የአምባሳደር ሬድዋን ሁሴን አጠቃላይ የወቅታዊ ጉዳዮችን የተመለከተው ቆይታ አዳዲስ ጉዳዮች የተሰሙበት ነው። የፕሪቶሪያው ስምምነት ላይ በተቃራኒ ጎራ ሆነው ሲደራደሩም ሲፈርሙም የነበሩት ሬድዋን ሁሴንና ጌታቸው ረዳ በትናንቱ ቆይታቸው ራያን፣ ጠለምትና ወልቃይትን በተመለከተ ከጦርነቱ ጀምሮ እስከ ፕሪቶሪያው ድርድር ድረስ የነበረውን ውጣ ውረድ በማብራሪያቸው አስታውሰውታል። ህወሓት በጦርነቱ ወቅት በተለይም ደግሞ ወልቃይትና ጠለምትን በኃይል ማስመለስ አለብኝ በማለት ብዙ ጥረቶችን አድርጎ ነበር ብለዋል። ከዚያ በኋላ ጉዳዩ ወደ ድርድር በአመራበት ወቅት እነዚህ አወዛጋቢ የተባሉት አካባቢዎች አጀንዳ ሆነው ንግግር እንደተደረገባቸውና የስምምነቱ አካል እንዲሆኑ እንደተደረገ አቶ ሬድዋን ሁሴንና አቶ ጌታቸው ረዳ አስታውሰዋል። በዚሁ የድርድር ሂደት ውስጥ በፕሪቶሪያው ንግግር በህወሓት ተደራዳሪዎች በኩል እነዚህ አወዛጋቢ የተባሉት ግዛቶች ማለትም ወልቃይት ጠገዴ፣ ጠለምትና ራያ ያልተነሱ መሆኑን አስታውሰዋል። ሆኖም በሁሉም ጉዳዮች ላይ ንግግር ተደርጎ በፍጻሜው በአንድ ተደራዳሪ ወገን በኩል የህወሓት ተደራዳሪዎች እነዚህን ግዛቶች አንጠይቅም ብለው ይፈርሙ የሚለው ጥያቄ መነሳቱን ተከትሎ ውዝግብ ተፈጥሮ እንደነበረ ነው የተነገረው። እናም የእነዚህን አወዛጋቢ አካባቢዎች ዕጣ ፈንታ በተመለከተ በአዲስ መልኩ ድርድር ተደርጎ የስምምነት አንቀጾች እንዲካተቱ መደረጉን ከሁለቱ ተደራዳሪዎች የምሽቱ ቆይታ መረዳት ተችሏል። እነዚህን አወዛጋቢ ቦታዎች በተመለከተ በፕሪቶሪያው ስምምነት ከተቀመጡት አንቀጾች መካከል አንደኛው ቦታዎቹን የገሌ ብሎ ለይቶ ከማስቀመጥ ይልቅ አወዛጋቢ ወይንም ኮንቴስትድ ኤሪያስ በሚል እንዲቀመጡ የተደረጉ መሆናቸው ነው። ከስምምነቱ መፈረም በኋላ የአይነቱ አገላለጽ ለነደብረጽዮን ገብረ ሚካኤል ቡድን የሚመች አልነበረም። በሕገ መንግሥት ታውቆ የተለየን የትግራይ ግዛት እንዴት አወዛጋቢ ወይንም ኮንቴስትድ ኤሪያስ በሚል እንዲጠራ ታድርጋላችሁ ማለት እነ ደብረጽዮን በፈራሚዎቹ ላይ አጉረምርመዋል። በቁጭት እየደጋገሙ ይህን ሐሳብ ያነሱታል። ያው ዞሮ ዞሮ በስምምነቱ ላይ የገባ አንቀጽ በመሆኑ በፕሪቶሪያው ስምምነት መሰረት ራያ፣ ጠለምትና ወልቃይት አካባቢዎች የሚታወቁት አወዛጋቢዎቹ ቦታዎች በሚል ነው። እነዚህን ቦታዎች በተመለከተ ሌላኛው አወዛጋቢ ጉዳይ ዛሬም ድረስ እንደዛው ያነታረከ የቀጠለው በማን ይተዳደሩ፣ ምን አይነት አስተዳደር ያስፈልጋቸዋል፣ ተፈናቃዮች እንዴት ይመለሱ የሚለው ጉዳይ ነው። ከሶስቱ አወዛጋቢ ግዛቶች አሁን ይህ ነው ሊባል የሚችል መፍትሄ አልተገኘለትም እየተባለ ያለው የወልቃይት ጉዳይ ነው። ራያ በትግራይ አስተዳደር ውስጥ ከገባ ወራት ተቆጥረዋል። ህዝቡ ግን አሁንም ጥያቄዎችን ያነሳል። የጠለምት ጉዳይ በአማራ ክልልም ሆነ በትግራይ ክልል ውስጥ ነው ለማለት በእጅጉ ያስቸግራል። ጦርነቱን ተከትሎ የተመሰረተው የአማራ ክልል አስተዳደር እንዲፈርስ ሆኗል። በሌላ አቅጣጫ ደግሞ በጠለምት የትግራይ አስተዳደር የለም፣ ተፈናቃዮች ወደ አካባቢያቸው ተመልሰዋል ቢባልም የአካባቢው ሁናቴ አመቺ አይደለም በማለት ከጠለምት አካባቢ ተመልሰው የሚወጡ መረጃዎች ያሳያሉ። ቀሪው የወልቃይት ጠገዴ ሰቲት ሁመራ አካባቢ ሲሆን
በዚሁ ቀጠና ተፈናቃዮች እንዴት ይመለሱ የሚለው ጉዳይ ከ2015 ጀምሮ ውዝግቡ አሁን ድረስ እንደቀጠለ አቶ ሬድዋን ሁሴንና አቶ ጌታቸው ረዳ በትናንቱ ምሽት ቆይታቸው ተናግረዋል። ሁለቱም አመራሮች ህወሓትን ጥፋተኛ አድርገዋል። የህወሓት አመራሮች ስደተኞቹን ለፖለቲካ መሳሪያነት እየተጠቀሙባቸው ነው ብለዋል። አሁን ያለው የጊዜ አስተዳደሩ ኃላፊ የኔ ምክትል በነበረበት ሰዓት ተግባብተን የመጨረሻው 100% በሚባል ደረጃ የአፈጻጸም ደረጃ ላይ ተስማምተን ነበርም። ለምን አልተፈጸመም የሚለውን በተመለከተ ፌደራሉ መንግስት ላይ የሚፈጠርበት ጊዜ አክትሟል። ነገሩ በመጨረሻ ሄዶ እውቅና ካልሰጠኝ ይህን አድርጋለሁና ከገሌ ጋር እሰራለሁ ወደሚለው ደረጃ ወርዷል። ተፈናቃይን መመለስ፣ ተፈናቃይ ራሱን እንዲያስተዳድር ማድረግ፣ እዚህ አካባቢ ያለው ደባል አስተዳደር እንዲፈርስ የማድረጉን ስራ ሳንሰራ ጊዜው ባክኗል ሲሉ አቶ ጌታቸው ረዳ በቁጭት ተናግረዋል። በጊዜው በጊዜ ሰሌዳ አስቀምጠነው የነበረው ትጥቅ መፍታት ነበር፣ ግን ከሰባይነት አንጻር ኋላ ላይ ጎልቶ የወጣው ተፈናቃይን መመለስ ነው። ሰው እያረሰና እያመረተ ቢያንስ ከድንኳን ወጥቶ የሚኖርበት ሁናቴ ይፈጠር በሚል በጊዜው የዝናቡ ጊዜ ጭምር እንዳይባክን በሚል ጥረት ስናደርግ ነበር። በዚህም የአደጋ መከላከያና ዝግጁነት እህልና ድንኳኖች እንዲያዘጋጅ፣ ቤቶቻቸው የተጎዳባቸው ካሉ ደግሞ ቶሎ በማደስ ቢያንስ የራያና ጠለምት ቤቱ ተመልሶ እርሻ እንዲጀመር የሚል ነበር። ከዚያም ወልቃይትን ቀጥለን እንግባበት ብለን ነበር። ይህ ሲባል በጊዜው በእነርሱ በኩል የሚሊሻን ጉዳይ አንስተው ነበር። እኛም ሚሊሻ አርሶ አደር ስለሆነ ቢገባ ችግር የለውም ይግባ፣ ያው ሚሊሻውም የያዘው መሳሪያ ይገሉ ነው፣ የሚሊሻ ጉዳይ አያጣላንም የሚል ምላሽ ሰጠን። ከዚያ ትንሽ ቆይተው ታጣቂ ኃይል ካላስገባን አሉ። እኛ እርሱ አይቻልም አልናቸው። በዚህ መልኩ በነበረው ውዝግብ 6 ወራት ባከኑ ብለዋል። ህወሓት ተፈናቃዮቹን በፖለቲካ መሳሪያነት እየተጠቀመ ነው በማለት አጽንኦት ሰጥተው የተናገሩት አቶ ሬድዋን ሁሴን ይህንኑ ማብራሪያቸውን ሲቀጥሉ እኔና አብርሃም ገረአልታ ፕሮጀክትን ለመመልከት ወደ ትግራይ በሄድንበት ወቅት መከላከያ በዚህ ወር በአካባቢው ህዝበ ውሳኔ ያካሂዳለሁ ብሏል የሚል የውሸት ትርክት ተቀባብለው ጠበቁን። መከላከያ መቼ ነው ህዝበ ውሳኔ ላድርግ ያለው? ማንስ ስልጣን ሰጠው? ብለን ማብራሪያ ጠየቅናቸው። የመከላከያ ተልዕኮ ጸጥታ ማስከበር ነው። በእንደዚህ አይነት ሌላ ውዝግብ ሌላ ተጨማሪ ጊዜ ባከነ ብለዋል። ተፈናቃዮች ከተመለሱና አከራካሪ ቦታዎች መልክ ከያዙ በምን ማኩረፍ ይቻላል? በእያንዳንዱ ሂደት እንቅፋት እየፈጠሩ ባለመሳካቱ ክሳቸውን ያሰማሉ። መሬታችን ተያዘ በማለት ደጋግሞ ክሱን ከሚያሰማው ሰው የሚዘረፍ ወርቅ፣ ከህገወጥ ሰዎች ዝውውር የሚገኝ ገንዘብ የሚሄድበት አቅጣጫ ይታወቃል። አብሮ እየዶለተ ውሎ በመሃል ደግሞ ሚዲያ ሲያገኝ መሬታችን ተያዘ ብሎ ክሱን ያሰማል። ተፈናቃዮች ይመለሱ ሲባል የለም ተፈናቃያችን መመለስ ያለበት በእኛ ወታደር ታጅቦ ነው በማለት ካደናቀፈ በኋላ ቀጥሎ ደግሞ ተፈናቃዮች እየተሰቃዩ ነው ይልሃል። ተፈናቃይ መመለስ ካለበት የዛሬ ዓመት 2016 ዓ.ም ላይ ነበር መመለስ የነበረበት ብለዋል አቶ ሬድዋን ሁሴን። ሌላኛው ከነዚህ አካባቢዎች ጋር በተያያዘ አወዛጋቢ ሆኖ መነሳቱ የተገለጸው የአካባቢዎቹ ጣፈንታ በህዝበ ውሳኔ ወይንም ሪፍረንደም ይወሰን የሚለው ጉዳይ ነው። በሌላ በኩል ክልሉም በጊዜ መንግስት አስተዳዳሪነት ሲመሩ የቆዩት አቶ ጌታቸው ረዳ የትግራይ ህዝብ የመረጠው መንግስት እስኪቋቋም ድረስ በአካባቢዎቹ ህዝበ ውሳኔ መደረግ የለበትም የሚል የጸና አቋም ተይዞ እንደነበርና ይህም በፌዴራሉ መንግስት በኩል ተቀባይነትን እንዳገኘ አስታውሰዋል። ሪፍረንደምን በተመለከተ በእነርሱ በኩል የነበረው አቋም በጊዜ አስተዳደር ውስጥ ሆነን ህዝበ ውሳኔ ወይንም ሪፍረንደም አይካሄድም የሚል ነበርም። እኛም በዚህ ተስማምተናል። በትግራይ ምርጫ ተካሂዶ ህጋዊ መንግስት ሲኖር ያን ጊዜ ይኸው አወዛጋቢ ጉዳይ እልባት ያገኛል። ህዝበ ውሳኔን በተመለከተ በሌሎች የሀገሪቱ አካባቢዎች ባለፉት 30 ዓመታት ስናደርግ የቆየ ነው። በዚህ መልክ ነው። የፌዴሬሽን ምክር ቤት አለም፣ ህዝብ ያወያያል። ከዚያም በሚመለከተው አካል ህዝበ ውሳኔ ይካሄዳል። ውሳኔውን ተከትሎ ህዝቡ በመረጠው ይተዳደራል። በህዝበ ውሳኔው ውጤት ግን ሁሉም 100% ይደሰታል ማለት አይደለም ሲሉ አቶ ሬድዋን ሁሴን አብራርተዋል። አስተዳደሩ ከተዋቀረ ተፈናቃዮችም ከተመለሱ በኋላ በጀት በማን በኩል ይለቀቃል የሚለው ጉዳይ እንደዚሁ አከራካሪ ጉዳይ ነበር። በጊዜው ይህንን ጉዳይ በተመለከተ የተባለው ተፈናቃዮቹ ድንኳን ውስጥ እያሉ አየር ላይ ስለ በጀት አለቃቀቅ ከምናወራ ተፈናቃዮቹ ይመለሱና የራሳቸውን አስተዳደር ያቋቁሙ፣ ከዚያም እንነጋገር የሚል ነበር። ይህንንም ቢሆን አደናቅፈውታል። ተፈናቃይን እያሰቃዩ በተፈናቃይ አጀንዳ መፍጠር የሚፈልግ ሰው እንዳለ አሁን በግላጭ እየወጣ ነው። በ2015 በጀመርነው መንገድ ሄደን ቢሆን ኖሮ የራያና ጠለምትን ጥያቄ መልሰን እስካሁን ባለው ሁናቴ የወልቃይትን ማለቅ ነበረበት የሚል እምነት አለኝ ሲሉ አቶ ሬድዋን ሁሴን በቁጭት ተናግረዋል።